ፈተና የመቋቋም ችሎታ ማዳበር በነገሮች አይወሰንም። ለምሳሌ ሀብታም፣ ባለስልጣን፣ ባለእውቀት ወይም ምሁር ስለሆን ወይም ደግሞ ብዙ ነገሮችን ስለያዝን ፈተናዎችን የመቋቋም ችሎታ ማዳበር የለብንም ማለት አይደለም። ኢቭን በተለይ በእኛ ሀገር ኮንቴክስት ወይም ደግሞ እንደ አፍሪካ እንደ ኢትዮጵያ ካየነው ፈተናዎችን ለመቋቋም ጥንካሬ ማዳበር በምንም ነገር ሊገደብ አይችልም። ለምሳሌ ስልጣን ስላለ፣ ገንዘብ ስላለ፣ እውቀት ወይም ምሁር ስለሆን፣ ብዙ ሰው በዙሪያችን ስላለ፣ ቆንጆ ስለሆን፣ ዝና ስላለ ምንም እነዚህ ሁሉ ምክንያት ሊሆኑ አይችሉም። ምክንያቱም በእኛ አገር በማደግ ላይ ባሉ አገራት በሙሉ ምንም እንኳን እነዚህ መልካም ነገሮች ቢኖሩን ፈተናዎቹ በዛው ልክ ናቸው። እንኳን አይደለም እኛ ሀገር ቀርቶ የትኛውም አደጉ ሀገሮች እንኳን ብንመለከት እነዚህ ነገሮች ሁሉ ያስፈልጋሉ። ስልጣን፣ እውቀት፣ ገንዘብ፣ ሙያ፣ ውበት፣ ዝና ሁሉም ነገሮች እያሉ እንኳን ፈተና የመቋቋም አቅማችንን ማዳበር በምንም ነገር ሊገደብ አይገባውም። ምክንያቱም ምንም እንኳን እነዚህ ነገሮች ቢሟሉልን ፈተና የመቋቋም አቅማችን ካልዳበረ በየትኛውም የህይወት መስመር ውስጥ ሆነን ሁልጊዜም ፈተና አለ። ምክንያቱም ሰው ሆኖ መፈጠር በራሱ ለፈተና መጋለጥ ነው። ሰው ሆኖ ስንፈጠር ስለዚህ ቆንጆ ብንሆን ስንት ፈተና አለ። ዝና ቢኖረን ስንት ፈተና አለ። ሀብት ሲኖር ስንት ፈተና አለ። ምሁር ስትሆን ስንት ፈተና አለ። ባለስልጣን ስትሆን ስንት ፈተና አለ። ስለዚህ እነዛን ፈተናዎች ማለፍ የምንችለው መቋቋም የምንችለው ሁላችንም ለራሳችን የአኗኗር ዘይቤ የሚመጥን ፈተናዎችን ለመቋቋም የሚያስችል የስነ ልቦና ጥንካሬ ማዳበር ስንችል ነው። ብዙ ጊዜ ፈተና እያልን ስናወራ ገንዘብ የሌለው፣ ሀብት የሌለው፣ ሰው የሌለው፣ ፈላጊ የሌለው ምናምን እያልን ልክ እንደዛ በዛ መልኩ መታየት የለበትም። ምክንያቱም ኤቭሪባዲ እያንዳንዱ ሰው ሁሉም የራሱን ፈተናዎችን የመቋቋም ብቃት የስነ ልቦና ጥንካሬ ማዳበር መቻል አለበት ሁሉም ሰው። ምክንያቱም ሰው ሆና ከተፈጠርክ ገንዘቡ የመጣው በራሱ በስንት ጥረትና በስንት ፈተና ነው። ሀብት የመጣው በስንት ጥረት በስንት ፈተና ነው። ስልጣን የመጣው በስንት ጥረት በስንት ፈተና ነው። እውቀት የሚገኘው ምሁርነት በስንት ፈተና ነው። ዝና የሚመጣው በስንት መስዋዕትነት ነው። ቆንጆ ብንሆን እንኳን ስንት ፈተና አለ በቁንጅናችን። አጠቃቀሙንና አካሄዱን ካላወቅንበት ስንት ፈተናዎች አሉ። ስለዚህ እነዚህ ነገሮች ሁሉ የመጡት ዝም ብለው አይደለም። ያ ማለት ምን ማለት ነው? ብዙ ጊዜ ሀብት፣ ስልጣን፣ እውቀት፣ ዝና ምናምን እየተባለ ሲወራ ጀስት የሆነ ህይወታችን የተደላደለ ነገሮች አልጋ ባልጋ የሆኑ አይነት ምናምን ስሜት የሚሰማው ሰው አለ። በተለይ ገንዘብ፣ ሰው እንደዚህ ብዙ በእጃችን የለንም ብለን የምናስብ ሰዎች ልክ እንደዛ ልናስብ እንችላለን። እንደዛ አይደለም። ምንም ነገር ስለኖረህ ምንም ነገር ስላልኖረህ የህሊና ሰላምን መጠበቅና የህሊና ማለት የስነ ልቦና ጥንካሬ ማዳበር በሁኔታዎች የሚገደብ ነገር አይደለም። ሁሉም ሰው በተቻለ በህይወትና በምድር እስካለ ድረስ የህይወት ደረጃችን እንደየምንኖረው የአኗኗር ዘይቤ ፈተናዎችን ለመቋቋም የሚያስችል የስነ ልቦና ጥንካሬና የስነ ልቦና አቋም ላይ መገኘት መቻል አለብን። በተለይ በእኛ ሀገር ሲሆን ደግሞ ይሄ እጅግ በጣም ከፍ ማለት መቻል አለበት። ምክንያቱም ፈተናዎቻችን ከፍ ባሉ ቁጥር የኛን ፈተናዎችን የመቋቋም አቅም አብሮ መጨመር መቻል አለበት። አለበለዚያ እየተዳከምን ስለሆነ የምንሄደው ማለት ነው። ስለዚህ ሁላችንም የስነ ልቦና ጥንካሬያችንን ማዳበር መቻል አለብን። ለምን? ነገሮችን የማሸነፍ አቅማችን በሰላም፣ በፍቅር፣ በጤና፣ በህብረት የመኖር አቅማችን ሊገኝ የሚችለው በስነ ልቦና ጥንካሬያችን ልክ ስለሆነ ማለት ነው። የስነ ልቦና ጥንካሬያችን በደከመ ቁጥር ብዙ ነገሮች እየተበላሹብን ነው የሚሄዱት። እንደምናስበው ቀላል አይደለም። ስነ ልቦና ስንል አእምሯችን ስንል ብዙ ጊዜ አስተሳሰባችን፣ የሚሰማን ስሜትና በዋናነት ደግሞ ባህሪያችን የምናሳየው ባህሪ የምናስበው ሐሳብ የሚሰማንን ስሜት ይወስናል። የሚሰማን ስሜት ደግሞ የምናሳየውን ባህሪ ይወስናል። የምናሳየው ባህሪ ደግሞ አብሮን የምንኖርበትን የአኗኗር ዘይቤ ከሰዎች ጋር የምንግባባበትን መንገድ
ዓለምን የምንረዳበት መንገድ ከዓለም ጋር ተግባብተን የምንቀጥልበትን የአኗኗር ዘይቤ የመቀረጽ አቅም አለው። ስለዚህ ስነ ልቦና ማለት እነዚህ ነገሮች ናቸው። የአስተሳሰባችን፣ የሚሰማ ስሜት፣ የምናሳየው ባህሪ፣ ከዓለም ጋር ራሳችንን የምናስቀጥልበት መንገድ እና ያለን አጠቃላይ አመለካከት ስነ ልቦና ልንለው እንችላለን። ስለዚህ አመለካከታችን፣ ስለ ነገሮች የሚሰማን ስሜት እንዲሁም ደግሞ የምናሳየው የምናንጸባርቀው ባህሪ እነዚህ ጠቅለል አድርገን አእምሯችን፣ አስተሳሰባችን፣ ስነ ልቦናችን ጠንካራ መሆን መቻል አለበት። ምን ማለት ነው? ጠንካራ ስነ ልቦና ስንል ምን ማለት ነው? ጠንካራ ስነ ልቦና ማለት ለምሳሌ አስተሳሰባችን ፖዚቲቭ ሽንፈትን የሚያሳይ ሳይሆን ጠንካራነትን፣ ተስፋ መቁረጥን ሳይሆን ሁልጊዜም ተስፋ የሚዘራ ኔጌቲቭ መጥፎ ሳይሆን መልካም ነገሮችን መልካም ሐሳብን የሚያመጣ ሲሆን የሚሰማን ስሜት ደግሞ ዝም ብሎ በትንሹ በትልቁ የሚዋዥቅ ሳይሆን የተረጋጋ በነገሮች በቀላሉ የማይዋዥቅ ወይም ደግሞ ቶሎ ቶሎ የማይፈራረቅ ከዛ ደግሞ የምናሳየው ባህሪ ደግሞ ወጥነት ያለው መልካም፣ ለሰዎች የማይጎዳ ለራሳችንም የማይጎዳ ሲሆን መልካም ስብዕና፣ ጠንካራ ስነ ልቦና ልንለው እንችላለን ማለት ነው። ስለዚህ ይህንን ስብዕና መገንባት መቻል አለብን። ይህንን የምንገነባው ደግሞ ስንማርና ስናውቅ ነው። ብዙ ጊዜ እንደ ቀላል የምናያት ነገር በጣም ከማንፈልገው አደጋ ውስጥ ታስገባናለች። ለምሳሌ አንዳንዴ የሆነ ፈተናዎች ሲያጋጥሙን በቀላሉ ሐሳባችንን እንቀይራታለን። የሆነ በቃ ሰው መጥፎ ነው ብለን እናስባለን። ስለዚህ ለማንም መልካም ነገር አናደርግም ልንል እንችላለን። ከዛ ቀጣይ ላይ ስለ ሰው የሚሰማን ስሜት የሆነ እያስጠላን ይመጣል። የሆነ ከውስጣችን የሚፈጠረው ስሜት ሰው ስናናግር ስንግባባ ምናምን የሚሰማን ስሜት የሆነ ሰው ሊያንገሸግሸን ይችላል። ስሜቱን መጀመሪያ በሐሳብ መጣ፣ ፈተና መጣ፣ ከዛ ሰው ሐሳቡ ሰው ጥሩ አይደለም የሚለው መጣ። ከዛ ደግሞ በውስጣችን የሆነ ሰው እያስጠላን መጣ። ከዛ በኋላ ሰው ስናናግር ምን እናደርግ እንጀምራለን? በቃ ይሄ እባክህ የራስህ ጉዳይ ምናምን ይሄን ተፍተንበት ልንል እንችላለን። ይሄ ደግሞ ባህሪ ሆኖ መጣ። አያችሁት? ሐሳባችን ስሜታችንና የምናሳየው ባህሪ እንዴት እንደሚተሳሰር። ስለዚህ ተያያዥነት ስላለው ይህንን ማሰብ ያስፈልጋል። እዚህ ላይ ብቻ አይደለም፣ ኢቭን በስኬት በአኗኗር ዘይቤ በምንሰራው ስራ ላይ ያለው ተጽዕኖ ደግሞ እጅግ በጣም የጎላ ነው የሚሆነው። ስለዚህ ፈተናዎቻችን በተደራረቡ ቁጥር ይህንን የአኗኗር ዘይቤያችንን ያስተሳሰብ የሚሰማን ስሜት ሁሉ የመበረዝና የማበላሸት አቅም አላቸው። ነገር ግን እኛ በስነ ልቦናና በስብዕና የበሰልን የጠነከርን ኃያል ሰዎች ከሆን ግን ፈተናዎቹ ሲደራረቡ ሐሳባችን አንቀይርም፣ የሚሰማን ስሜት አይቀይርም ዘንድ ፈተናዎቻችን አያስቸግሩንም ማለት ነው። አሚን የምናሳየው ባህሪም አብሮም እየተቀየረ ዘንድ ከዛ በኋላ እየተቀየርን ከሰውነት ስብዕና ከሰውነት ማንነት እየወጣን አንሄድም ማለት ነው። ስለዚህ እሱን ለማድረግ ደግሞ ጥንካሬ መኖር መቻል አለበት። ይሄ ጥንካሬ ደግሞ ይሄ በጾታ፣ በእድሜ፣ በእውቀት፣ በገንዘብ፣ በአስተሳሰብ፣ በስልጣን፣ በዝና ወይም ደግሞ በውበት ሌሎችም ክራይቴሪያ ልናመጣ እንችላለን። በነዛ ሁሉ የሚገደብ አይደለም። ፈተናዎቻችን ገደብ የላቸውም። ሁላችንም ባለንበት ያኗኗር ዘይቤ ፈተናዎች አሉ። ስለዚህ ለፈተናዎቻችን የሚመጥን የሚቻል ከሆነ ከፈተናዎቻችን በላይ የሆነ የስነ ልቦናና የስብዕና ልዕልና ሲኖረን በቀላሉ አሸንፈን ጤናማ ህይወት እንኖራለን። ስኬትም በምንፈልገው ልክ እናመጣዋለን። ስለዚህ ፈተና የሚገደብ አይደለም። ለፈተናችን የሚመጥና ከተቻለ ከፈተናዎቻችን በላይ የሆነ ልዕልና መፍጠር፣ የስነ ልቦናና የስብዕና ልዕልና መፍጠር ህይወታችንን ከፍ ያደርገዋል። ምን ትላላችሁ? ስላዳመጣችሁኝ አመሰግናለሁ። በኮመንት በኩል እናንተን ሐሳብ አስተያየት መጨመር ትችላላችሁ። ላይክ፣ ሰብስክራይብ ብታደርጉ